ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን ሰነበታችሁ። የአማራ ሚዲያ ኮርፖሬሽን አሚኮ ከአማራ ምርጥ ዘር ድርጅት ጋር በመተባበር ወደ እናንተ የሚያደርሰውን ዝግጅታችን ጀምረናል። የአማራ ምርጥ ዘር ድርጅት በዘር ብዜት፣ በዘር ጥራትና ቁጥጥር እንዲሁም ደግሞ በስርጭትና ገበያ ጥናት በርካታ ስራዎችን ያከናውናል። በዛሬው ዝግጅታችንም የአማራ ምርጥ ዘር ድርጅት ዋና ዋና ተግባራትን በተመለከተ በስፋት እናስቃኛችኋለን። የፕሮግራሙ አዘጋጅ ጻድቁ አላምረው ነኝ። አብራችሁን ቆዩ። የአማራ ምርጥ ዘር ድርጅት በ2001 ዓ.ም ሲቋቋም የተሰጠው ተልዕኮም ምርጥ ዘርን በባለቤትነት አምርቶና አዘጋጅቶም ጥራትና ብዛት ያለው ዘር በተመጣጣኝ ዋጋ ለአርሶ አደሩና በግብርናው ዘርፍ ለተሰማሩ ባለሀብቶች እንዲያቀርብ ነው። ጥራት ያለው ዘር እንዲያቀርብ ይሄን ጥራት ያለው ዘር በራሱ ደግሞ በብዛት እንዲያቀርብና በሶስተኛነት የሚያቀርብበት ዋጋም በተመጣጣኝ ዋጋ ያርሶ አደሩንም የባለሀብቱንም የምርታማነት ችግር ዲፈታ የተቋቋመ ድርጅት ነው። አሁን ባለው ሁኔታ የአማራ ምርጥ ዘር ድርጅት በዋናነት የሰብል ምርጥ ዘሮችን አባስቶ ለአርሶ አደሩ እያቀረበ ያለ ድርጅት ነው። ይሄ ከአመት አመት የሚያቀርባቸው የዘር ዝርያዎች በዝርያ በመጠንም እየጨመረ የመጣ ነው። ለምሳሌ የዛ አመትን አፈጻጸም እንኳን ብንወስድ በ10 የሰብል አይነቶች ላይ በ34 ዝርያዎች ላይ ምርጥ ዘሮችን አዘጋጅቶ ለአርሶ አደሩ ያሰራጨ ይገኛል ማለት ነው። ያለፈውን አመት አፈጻጸም ካየነው ወደ 60 ሺህ ኩንታል አካባቢ ነው የነበረው። በዚህ አመት ደግሞ የዛን በጥፍ በማሳደግ ከ100 ሺህ በላይ የተለያዩ ምርጥ ዘሮችን አምርቶ ለአርሶ አደሩ ያሰራጨ ይገኛል። ያሰራጨናቸው ካላቸው ምርጥ ዘሮች ውስጥ በዋናነት ትኩረት አድርገን እየሰራን ያለነው ሁለቱ ሰብሎች ላይ ነው። በክልሉም ውስጥ ሰፊ ሽፋን ስላላቸው ማለት ነው። አንዱ ትልቅ ትኩረት የሰጠነው በቆሎ ላይ ነው። በቆሎ ላይ በክልሉም ውስጥ ከክልሉም ውጭ ዘር አምርተን አዘጋጅተን ለአርሶ አደሩ ለማሰራጨት በዝግጅት ላይ ነው የምንገኘው። በዝግጅታችን አጠናቀን ነው የምንገኘው ማለት ነው። በቆሎ ከ70 ሺህ ኩንታል በላይ ምርጥ ዘር አዘጋጅተናል። እነዚህ ዝርያዎች የተለያዩ ዝርያዎች ናቸው። ድቃይ በቆሎዎች ናቸው። የተሻለ ምርት የሚሰጡ ናቸው። በቆሎ ቤች 561 በበቂ መጠን አዘጋጅተናል። ለኛ ክልል ብቻ ሳይሆን ከኛ ክልልም አልፎ ለሌሎች ክልሎችም የምንሰጥበት ሁኔታዎች ተፈጥሯል። በቆሎ እንደዚሁ 546 የሚባለው ከሌሎች ውጭ ዝርያዎች ጋር ሊወዳደር የሚችል በምርቱ ተቀራራቢ የሆነ ምርት የሚሰጥ ዝርያ ነው። ይሄንንም እንደዚሁ እኛ ክልልም ውስጥ ከክልሉም ውጭ ለምሳሌ ቤኒሻንጉል ክልል ውስጥ በዚህ አመት ይሄን ዝርያ ከ40 ሺህ ኩንታል በላይ አምርተን ወደ ክልላችን ያመጣንበት ሁኔታ ነው ያለውና በትልቁ ትኩረት ሰጥተን እየሰራን ያለነው የሰብል ምርት ላይ ነው። ሁለተኛው አሁን ከበቆሎ በመቀጠል ስንዴ ላይ ነው ሌላ ትኩረት አድርገን እየሰራን ያለነው። ስንዴም ላይ እንደዚሁ በክልላችን በአብዛኛው አካባቢ በአብዛኛዎቹ ዞኖች የሚበቅል ሰብል ነው። በአርሶ አደራችን የተለመደ ሰብል ነው። ስለዚህ የዚህን ምርታማነት መጨመር ለአማራ ክልል ትልቅ ፋይዳ ያለው ከመሆኑ ጋር ተያይዞ እዚህም ላይ እንደዚሁ የተለየ ትኩረት ተሰጥቶት እየተሰራ ነው። የሁለቱ ሰብሎች የበቆሎና የስንዴውን ስንደምረው አጠቃላይ ከምናመርተው ምርጥ ዘር ወደ 90% አካባቢ የሚሆነውን የሚሸፍን ነውና እነዚህ ላይ ትኩረት አድርገን በዋናነት እየሰራን ነው። ይሄ ሲባል ሁለቱ ሰብሎች ላይ ብቻ ነው እየሰራን ያለነው ማለት አይደለም። በ10 የሰብል አይነቶች ላይ ነው እየሰራን ያለነው። በዝርያ ከወሰድነው ደግሞ 34 የተለያዩ የሰብል ዝርያዎች ላይ ነው እየሰራን ያለው። ይሄ አንዱ ተግባራችን ነው። ዘር አምርቶ አበጥሮ አዘጋጅቶ ጥራት ያለው ዘር ለአርሶ አደሩ ማሰራጨት ማለት ነው። ሁለተኛው እየሰራን ያለነው በክልሉ ውስጥ እኛ ብቻ አይደለንም ዘር የምናመርት ድርጅቶች፣ ሌሎች በርካታ የመንግስትም የግልም ዘር የሚያመርቱ ድርጅቶች አሉ። እነዚህ ድርጅቶች ያመረቱትን ዘር የውስጥ ላቦራቶሪ የላቸውም አብዛኛዎቹ። ስለዚህ የውስጥ የላቦራቶሪ ጥራት የመቆጣጠር አገልግሎት እንሰጣለን በስምምነት ማለት ነው። ተቆጣጣሪ ባለስልጣኑ የሚሰራውን ሳይሆን የኛን ድርሻ ቅድሚያ የውስጥ እንሰራለን። የራሳችንንም በውስጥ ጥራት እናረጋግጣለን፣ የሌሎችንም አገልግሎት እንሰጣለን። ሁለተኛው ዘሩን አበጥሮ አዘጋጅቶ ለዘር በማቅረብ ረገድም የኛን ብቻ ሳይሆን ኢቭን ትልልቅ የሚባሉትን ከውጭ የመጡትንም ድርጅቶች ጭምር በእኛ የማበጠሪያ መጋዘኖች አበጥረን አዘጋጅተን ለአርሶ አደሩ እንዲደርስ የማድረግ ስራ እየሰራን ያለንበት
ሁኔታ ነው ያለው። ይሄ ከተሰጠን ተልቆ በተጨማሪ ምንሰራው በሁለተኛነት ደርበን ምንሰራው ተግባር ነው ማለት ነው። የግብርና ስራ መሰረቱ ዘር ነው። ጥራቱን የጠበቀና ውጤታማ ዘር እንዲኖር አበክሮ መስራት የአማራ ምርጥ ዘር ድርጅት ተቀዳሚ ተግባር ነው። ምርጥ ዘር እንግዲህ ሲባል የራሱ የውርስ ባህሪ ያለው እና ከትውልድ ትውልድ መተላለፊያ ህይወት ያለውና ከሌላውም ዘር የሚለይበት የራሱ የሆነ የአስተዳደግ የአበቃቀል እንደዚሁም በዘር መጠን ወጥነት ባህሪ ይዞ የሚቀጥል እንደገና አንዱ ምርጥ ዘር ከሌላው ደግሞ የተለየ ራሱን የቻለ ባህሪ ያለውና ባህሪውንም ደግሞ ለብዙ ዓመታት ጠብቆ መቆየት የሚችል ምርጥ ዘር ተብሎ ይጠራል ማለት ነው። ምርጥ ዘር በመጀመሪያ የሚፈለገው የተሻለ ምርት የመስጠቱ ምርታማነቱ የተሻለ ስለሚሆን እንደገናም ደግሞ በሽታ የመቋቋም ችሎታው ቀድሞ በመብቀል የዝናብ እጥረት በሚያጋጥማቸው ቦታዎች ላይ ደግሞ ቀድሞ መድረስ የሚችል ይህ በመሆኑና በተመራማሪዎች ያንን ተፈላጊ ባህሪ እንዲይዝ ይዞ ስለሚደረግ ከአካባቢ ዘር ጋር በጣም የተለየ ነው። ይህም በመሆኑ አርሶ አደሩ የተሻለ ምርጥ ዘር በሚጠቀምበት ሰዓት የተሻለ ምርት ያገኛል። በወቅቱ በመድረስ በኩልም እንደገና ደግሞ ወጥነት በዘር ቀለም በዘር መጠን ወጥ ሆኖ ስለሚኖር ለተሻሻለ አስተጫጨድም በውቂያም ላይ ተመሳሳይ ጊዜ ስለሚደርስ ወጥነት ባህሪውን ይዞ ስለሚሄድ ለአርሶ አደሩ በጥራትም ወደ ገበያም በሚወጣበት ሰዓት የተሻለ ስለሚሆን በእጅጉ ከአካባቢ ዘር ይለያል ማለት ነው። ዘር አካባቢ ላይ በተገቢው መንገድ ጥራቱን ካስጠበቅ በበቂ አቅርቦት ካቀረብክ የግብርና ስራውን አጠቃላይ በግብርና ላይ የሚኖረውን የምርት ጭማሪ በትንሹ እስከ 40% ድርሻ ይኖረዋል። በአንዳንድ ዝርያዎች እስከ 300% ድረስ ዘር አስተዋጽኦ አለው ለምርት ጭማሪው ማለት ነው። ግን በትንሹ ከወሰድነው ከ40 እስከ 300% አጠቃላይ የምርት ጭማሪ ያመጣል ምርጥ ዘር መጠቀም በራሱ ማለት ነው። ስለዚህ ይህን ስለምናውቅ ይህን ታሳቢ አድርገን ነው ለአርሶ አደራችን ጥራት ያለው ዘር የምናመርተው። ጥራት ያለው ዘር ለማምረት ከእርሻ ማሳ መረጣ ነው የሚጀምረው። ለሰብል ሚስማማ እርሻ ነው የምንመርጠው በመጀመሪያ ደረጃ ለዛ ሰብል ሚስማማ ማሳ። ያን የመረጥነውን ማሳ ክላስተር አድርገን ነው የምናለማው የግለላ ርቀቱን ጠብቀን ማለት ነው። ከሌሎች ሰብሎች ጋር በማሳ ላይ እንዳይዳቀል አድርገን። ሁለተኛው በአውድማ ላይ በሚሰበሰብበት ጊዜም እንደዚሁ ከሌሎች ሰብሎች ጋርና ሌላ ሰብል በተሰበሰበበት ኬሻ ጋር እንዳይገናኝ አድርገን ጥንቃቄ ጠብቀን ነው ወደ መጋዘን የምናመጣው። መጋዘን ከመጣን በኋላ የራሳችን የማበጠሪያ ማሽን ያለን በመሆኑ በእነዚህ የራሳችን የማበጠሪያ ማሽኖች በጣም በጥንቃቄ በተሞላበት መንገድ ተዘጋጅቶ ነው ለአርሶ አደር የሚቀርበው። ይሄ ብቻ አይደለም። መጋዘን ከመጣ በኋላ ሲደረደር ሲቀመጥ ሳይንሳዊ በሆነ መንገድ ከሌሎቹ ሰብሎች ጋር ተለይቶ አንዱ ዘር ከሌላው ዘር በማይገናኝበት ሁኔታ የሚዘጋጅ ነው የሚሆነው። ከዛም ወደ ጥራት ተቆጣጣሪ ባለስልጣኑ ከመሄዳችን በፊት በራሳችን ላቦራቶሪ ጥራቱን እናረጋግጣለን። በእኛ ጥራቱን ያላመንበት ዘር ወደ ጥራት ተቆጣጣሪው አንልክም ማለት ነው። ምክንያቱም ቅድም እንዳልኩት ዘር የግብርና መሰረት ስለሆነ ለአርሶ አደራችን የምናቀርበው ዘንድ ጥራቱን የጠበቀ እንዲሆን ከፍተኛ የሆነ ጥንቃቄ እናደርጋለንና በዛ መንገድ እያዘጋጀን ለአርሶ አደራችን ጥራት ያለው ዘር የምናቀርብበት ሁኔታ ነው ያለው። እስካሁን ባለፈው አመት ወደ 6 ክልል ከአማራ ክልል ውጭ ወደ 6 ክልሎች ዘር ሽጠናል። በሸጥንበት 6 ክልልም የተመሰገነ ስም ያለው ነው። እዚህም በክልላችንም ውስጥ ጥሩ ስም ያለው ነው። ጥሩ ስም ብቻ ሳይሆን በተጨባጭ አርሶ አደሮቻችን የኛን ዘር በመጠቀማቸው ተጠቅመዋል፣ ተለውጠዋል። የአማራ ምርጥ ዘር ድርጅት ካሉት ክፍሎች የግብይትና ዘር ዝግጅት መምሪያ አንዱ ነው። ተፈላጊው የዘር አይነት እንዲመረት የዳሰሳ ጥናት ከማድረግ ጀምሮም ለግብይት ተመራጭ ዘሮች እንዲመረቱናም እንዲሰራጩ በትኩረት ይሰራል። ይህ መምሪያ ቢያንስ ዘር እንዴት እንደሚመረት ቀድሞ የዳሰሳ ጥናት እያደረገ ለዘር ግብይት ቀጣይ ሊያገለግሉ የሚችሉ ዘሮችን ለዘር ማምረት ዳይሬክተር ወይም መምሪያ ይሰጣል። ከዛ በላይ የተመረቱ ዘሮች ጥራታቸውን በጠበቀ መልክ ተዘጋጅተው ለአርሶ አደሩ እንዲደርሱ የማዘጋጀት ዘሮቹን የማዘጋጀት ዘሩን የማጓጓዝ በተመሳሳይ ደግሞ የተዘጋጀውን ዘር ለአርሶ አደሩ ተደራሽ እንዲሆንና ሽያጭ እንዲፈጸም የሚያደርግ መምሪያ ነው።
የአርሶ አደሩን ፍላጎት መሰረት ያደረገ ዘር እንዲመረት ነው የምንፈልገው። ይህን ፍላጎት እንዴት ነው የምናገኘው? በሶስት መንገዶች መረጃ እንወስዳለን። በመጀመሪያው የ2 ዓመት አንዴ ዳሳ ጥናት ወርዶም በቴክኒክ ባለሙያዎች ጥናት ተደርጎ ከሚገኝ መረጃ አርሶ አደሩ ምን ይፈልጋል፣ ግል ባለሀብቱ ምን ይፈልጋል የሚለውን ዘር ጥናት እናደርጋለን። ሁለተኛ ከታች ከግብርና መዋቅር ከቀበሌ የግብርና ባለሙያዎች ተነስቶ እስከ ክልሉ ድረስ ታቅዶ ይመጣ እቅድ አለ፣ ፍላጎቱን መሰረት ያደረገ። ስለዚህ የክልሉ ግብርና ቢሮ ጋር ሆነን ያንን እቅድ ተግባራዊ ለማድረግ እንደ አንድ አማራጭ እንጠቀምበታለን። ሶስተኛ ያለፈው አመት ልምድም ምንድነው፣ ገበሬው ምን ላይ ነበር ትኩረት የሚያደርገው ወይ ደግሞ ምን ይፈልጋል፣ ባለፉት ተከታታይ 2-3 አመታት አርሶ አደሩ የሚጠቀመውን ዘር ወይ የሚፈልገውን ዘር ካለን ልምድ ደግሞ በመነሳት በሶስቱ ዘዴዎች ቀጣይ አመት ሊመረት የሚችለውን ዘር ፍላጎት በማወቅ ወደ ማምረት የምንገባበት ሁኔታዎች ነው ያለው። ምርጥ ዘር ብዜት በሚሰራበት ጊዜም ከፍተኛ ጥንቃቄና ክትትል ያስፈልጋል። ከማሳ መረጣ ጀምሮ የአማራ ምርጥ ዘር ድርጅት በየደረጃው ባሉ ባለሙያዎች ሳይንሳዊ በሆነ መንገድ ክትትል ያደርጋል። አማራ ምርጥ ዘር ኢንተርፕራይዝ ከተቋቋመበት ዓላማና አኳያ ጥራቱን የጠበቀ ዘር በመጠን በአይነትና በተደራሽነት ለክልላችን አርሶ አደር ማቅረብ ነው። ስለዚህ ጥራት እንግዲህ ሲባል ብዙ መስፈርቶችን ያሟላ ነው። እንግዲህ እኛ የጥራት ስራ ስንሰራ መጀመሪያ የሚጀምረው በየሰብሉ ዝርያዎች አግሮ ኢኮሎጂ ይለያሉ። ማሳው ከተለያዩ በሽታዎች የነጻ መሆን መቻል አለበት። ማሳዎቹ ከባዕድ ዝርያ ነጻ መሆን መቻል አለባቸው። ለእያንዳንዱ ሰብል እያንዳንዱ የግለላ ርቀት አላቸው። ከመስራች እስከ መሰከረለት የሚባለው ከ200 እስከ 400 የሚሄዱ አሉ። እነሱን ሊያሟላ የሚችል መሆን መቻል አለበት። በሌላ መልኩ ማሳው ምርትና ምርታማነትን እና ሊጨምር በሚችል መልኩ የማሳ መረጣ ከተደረገ በኋላ እነዚህንና የተመሳሰሉ መስፈርቶችን ካሟላ የዘር ጥራት ቁጥጥር ስራው እናካሄዳለን ማለት ነው። እንግዲህ የማሳ ላይ የዘር ጥራት ቁጥጥር ስንል የሚጀምረው ከማሳ ዝግጅት ይጀምራል። ለእያንዳንዱ ሰብል የማሳ ዝግጅት በስነ ስርዓት በሚባለው ስታንዳርድ መሰረት ማሳው ተዘጋጅቷል አልተዘጋጀም። በተመሳሳይ የዘር ምንጩ ከየት ነው የመጣው የተጻፈበት እያንዳንዳቸው ዝርያዎች የዘር ምንጫቸው አለ፣ የዘር መጠናቸው አለ። እንደገና የዘር ዝርያቸው የዘር ደረጃቸው ምን ነው የሚለውን ካየን በኋላ በፓኬጁ መሰረት ድቃይ የሆኑና ድቃይ ያልሆኑ በቆሎ ዝርያዎች አሉ። ድቃይ የምንላቸው ዝርያዎች እንደ በቆሎ አይነት የተለያዩ ዝርያዎች አሉ። እኛ የምናባዛቸው 546፣ 549፣ 661 ድቃይ ያልሆኑትን ደግሞ እነዚህ ስንዴ ሰልፍ የሚሆኑትን ማለት ነው። በእነዚህ በምንዘራበት ሰዓት የየራሳቸው ሪኮመንዴሽን አላቸው። አንደኛ ድቃይ የሆኑት ወንዴና ሴቴ ቀድመው የሚዘሩ ሰብሎች አሉ። ወንዴው ቀድሞ ሲዘራ ሴቴው ይዘገያል። በእነዚህን በዘር ሬታቸው ይለያያሉ። በስነ ስርዓት ሬቱን ጠብቆ ተዘርቷል አልተዘራም በሚባለው ምክረ ሀሳብ ግብአቶችን ተጠቅሟል አልተጠቀሙም፣ እነዚህን በዘር ሰዓት ቁጥጥር ይደረጋሉ። እነዚህ ከተደረጉ በኋላ ዘሮቹ በመብቀል ላይ ያሉ ባዕድ ዝርያ ያላቸው የላቸውም፣ አደገኛ አረም አላቸው የላቸውም፣ እነዚህን እየተከታተልን ማሳ ላይ ለድቃይ ለሆኑ 3 ጊዜ ቁጥጥር እናደርጋለን። በዘር ሰዓት፣ በቡቃያ ሰዓትና ኦልሞስት በአበባ ደረጃ ላይ የመስክ የቁጥጥር ስራ እንሰራለን ማለት ነው። ድቃይ ያልሆኑትን በቡቃያ ሰዓትና በአበባ ሰዓት የመስክ የቁጥጥር ስራ እንሰራለን ማለት ነው። ስለዚህ ዘር ጥራቱን ጠብቆ ለማምረት በእነዚህ ደረጃዎች ከዚሁ ከድርጅቱ ባሉ የጥራት ቁጥጥር ባለሙያዎች በክልሉ ባሉ
የግብርና መዋቅሮች አማካኝነት ደረጃውን የጠበቀ ዘር እንዲመረት እናደርጋለን ማለት ነው። በኢንስፔክሽን ሰዓት የሚያልፉም የሚወድቁም ሰብሎች አሉ። በውስጥ ጥራት ቁጥጥር የሚወድቁ ሰብሎች አሉ። ምክንያቱም መስፈርት አላቸው። መስፈርቱን ተከትሎ የማያሟሉ ሰብሎችን በውስጥ ቼክ እያደረግን የምንጥልበት ሁኔታ አለ። እኛ ያሳለፍናቸው ደግሞ የውጭ ተቆጣጣሪ ደህንነት ኳረንታይን የሚባለው እነሱ ኢንስፔክት አድርገው የሚጥሉበት አሰራር አለ። ስለዚህ እዛ ሙሉ አክቲቪቲውን ከተጨረስነ በኋላ ወደ መካዝን ይመጣሉ ሰብሎቹ። ከመካዝን እያንዳንዱ ዝርያዎች ከገቡ በኋላ ከመበጠራቸው በፊት በውስጥ ላቦራቶሪ በራሱ ስታንዳርድ አግባብ መሰረት የውስጥ ላቦራቶሪ ፍተሻ ይካሄዳል። የውስጥ ላቦራቶሪ ፍተሻ ሲደረግ ዝቅተኛ ደረጃውን ያሟላ ዘር ብቻ ወደ ብጠራ ይገባል። ዝቅተኛ ደረጃውን ያላሟላ ወደ ሰብልነት ይሸጣል ማለት ነው። ስለዚህ እኛ ደረጃውን አሟልቷል፣ ትክክለኛ ነው። የውስጥ ላቦራቶሪያችን ደረጃውን የጠበቀ እንደመሆኑ መጠን ያሟላውን በጥራት ከተበጠረ በኋላ የውጭ የዘር ላቦራቶሪ ፍተሻ እንዲደረግ እናደርጋለን። የውጭ የዘር ጥራት ላቦራቶሪ ፍተሻ ካደረገ በኋላ ደረጃውን ያሟላው የምስክር ወረቀት ተሰጥቶት ለስርጭት ይቀርባል ማለት ነው። በመጀመሪያ ያ የሚመረጥበት ቦታ ለምርጥ ዘር ብዜት ተስማሚ ለመሆኑ የራሱ መስፈርት አለው። አንደኛ ምርጥ ዘር ተላላፊ ከሆኑ በሽታዎች እንደገና ደግሞ አደገኛና ጥገኛ የሆኑ የአረም ዘሮች አሉ። ከነሱ ነፃ መሆን አለበት። ከዚህ በተጨማሪ ተዳፋታማነቱም እንደዚሁ በጣም ዝቅተኛ የሆነና ውሃ የማይተኛበት መሆን አለበት። ሌላው አካባቢው የተሻለ ለምነቱ የተሻለ ለም መሆን አለበት። ከዚህ ውጪ ለክትትልና ለቁጥጥር አመቺ የሆነ ለትራንስፖርትም እንደዚሁ አመቺ የሆነ እንዲሆን ይፈለጋል ማለት ነው። ከዚህ ውጪ ምርጥ ዘር ስናመርት የግልላ ርቀት የሚባል አለ። እኛ በአብዛኛው በርቀት ነው የምንወስነው። ይህንን የግልላ ርቀት እየጠበቀ መሆን አለበት ማለት ነው። ከዛ ከምናመርተው ዘር በርቀት እንደ ሰብሉ አይነት ይለያያል። ለምሳሌ ድቃይ የሆኑት እስከ 5 ሜትር ከሌላው ዝርያ እንዲርቁ ይጠበቃል። እንደ በቆሎ ያሉ ምሮ ነው ጥንቃቄ የሚደረገው። በተለይ ደግሞ ሲጓጓዝ አላግባብ የሆነ ችግር እንዳይገጥም አስፈላጊውን ጥንቃቄ ይደረጋል። እዚህም ከመጣ በኋላ ዘሩ ተዘጋጅቶ ለስርጭት እስከሚደርስ ብዙ ሂደቶችን ስለሚያልፍ ለዛ የሚያስፈልጉ ማቴሪያሎችን ቀድመን እንትን በማለት ደረጃውን የጠበቀ መያዣ ከረጢቱን አዘጋጅተን ዘር እንዲበጠር የተደረገ በኋላ ይሄ ዘር ልክ ከዚህ እንደተጠበቀው ደግሞ ለአርሶ አደርም እጅ እስከሚደርስ ድረስ ከብዙ አካላት ጋር የሚያገናኝ ነገር ስለሚሆን እሱንም በቅርብ እንከታተላለን። አንደኛ የሚያጓጉዙት ድርጅቶች ወይም የሚያጓጉዘው ወኪላችን ደረጃውን የጠበቀ መኪና ያቀርባል፣ ሸራ ይኖረዋል። ያንን ይዞ ነው እዛ የሚደርሰው። እንግዲህ ማህበራት ጋር አብዛኛው ያው በዚህ ዓመት ብዙ በወኪሎች አካባቢ ነው እንተናል። በቂ መጋዘን እነሱ አካባቢ መኖሩን ደግሞ የዘር ጥራትና ደህንነት ባለስልጣኑ በየቅርንጫፎቹ ያረጋገጣችላቸውን ብቻ ነው የምንጠቀም። መጋዘናቸውን ሄዶ ይፈትሻል። የዘር ጥራት መረጋገጡን ካረጋገጠ በኋላ እውቅና መኖሩን ሲያራግጥ ነው ዘር የምንሰጠውና ያ መጋዘን የመጀመሪያውም ደረጃ የጥራት ደረጃውን ያለፈ መሆኑን የሚመለከተው አካል ኮንፊርም ያረጋግጣል። ከዛ በኋላ ዘር እንሰጣለን። እዛም እንዳይከርም ጥረት እናደርጋለን። ማለት ከዘሩም ከሄደ በኋላ ለአርሶ አደሩ ሳይሰራጭ እንዳይቀር እኛም በፌዝ ነው የምንሰጠው። መሸጡን ስናራግጥ እንደገና ተጨማሪ ዘሮች እንዲወስዱ ነው የምናደርገውና አብዛኛውኑ እስካሁን የቀረቡት ዘሮች ለመሰራጨት ጥረት ተደርጓል። ብዙ የተከማቸ ነገር የለም። ሰው በየ5 ቀኑ በየ4 ቀኑ ዘሮችን ተጨማሪ አዳዲስ ዘሮችን ላይ እየወሰድን ያለበት ሁኔታ ነውና እንግዲህ በዘር ጥራቱ ላይ ብዙ እጅ ያለበት ቢሆንም በዋናነት ግን ትኩረታችን ከግል ወኪሎች እዛ መጋዘናቸውና አርሶ አደሩ እስከሚወስድ ድረስ ያለውን ጥንቃቄ እዛ ታች ያለው የግብርና አካልም ጭምር አስፈላጊውን ድጋፍ በሚሰጥበት ሁኔታ ነው እየሰራን ያለ ነው። ጥራቱ ያልተረጋገጠ ዘር በምንም አይነት መንገድ ከተቋቋምንበት አላማም ጋር ስለሚጋጭ ለአርሶ አደሩ አናቀርበው። ጥራት ያለው ዘር በብዛት በተመጣጣኝ ዋጋ ነው የምናቀርበው። እኛ በመኖራችን አጠቃላይ ክልል ውስጥ ያለው የምርጥ ዘር የመሸጫ ዋጋም ቀንሷል። በነገራችን ላይ
ሁሌም እኛ በመኖራችን ይሄ አድቫንቴጅ አለው አርሶ አደራችን። ምክንያቱም አንደኛ እኛ በራሳችን ማሳም ነው የምናመርተው፣ ሁለተኛ ለትርፍ ብቻ የተቋቋምን ድርጅቶች አይደለንም። በዋናነት በተመጣጣኝ ዋጋ ማቅረብ አለብን። በሶስተኛነት ደግሞ አርሶ አደሩን ታሳቢ እናደርጋለን። በእያንዳንዱ እንቅስቃሴያችን ውስጥ እሱን ታሳቢ እናደርጋለን። ለምሳሌ የዘርን ዋጋ ስንተምን እኛ ዘር ምን ያህል ያተርፈናል ብለን አይደለም የምንተምነው። ያን ዘር ለማስመረት ያወጣነው ዋጋ አለ፣ እሱን ታሳቢ እናደርጋለን። በጎን ደግሞ የአርሶ አደራችንን የመግዛት አቅም ታሳቢ እናደርጋለን። ይህን ታሳቢ የምናደርገው ለምንድን ነው? የተዘጋጀው ዘር በሙሉ ወደ አርሶ አደራችን እንዲሄድ ማድረግ መቻል አለብን። አርሶ አደራችን መጠቀም መቻል አለበት። የኛ ዘር አሰባስበን መጋዘን ላይ ማስቀመጥ ትርጉም የለውም አርሶ አደሩ እስካልተጠቀመ ድረስ ማለት ነውና እስካሁን ባለው ወደዛ ለማድረስ ጥረት እያደረግን ያለ ነው። የኤክስቴንሽን ስራውንም በባለቤትነት እየፈጸመ ያለው ግብርና ነው። አዳዲስ ዝርያዎች በሚለቀቁበት ጊዜ እኛ የሰርቶ ማሳያ ስራዎች እንሰራለን። እነዚህን የሰርቶ ማሳያዎች በሶስት ቦታዎች ላይ እንሰራለን። የመጀመሪያው በራሳችን ማሳ ላይ እንሰራለን። ይሄ በአካባቢ ያሉ አርሶ አደሮች መጥተው ከዛ ልምድ እንዲወስዱ ይደረጋል። በሁለተኛነት በባለሀብቶች ማሳ ላይ እንደዚሁ የሰርቶ ማሳያ ስራዎች ይሰራሉ። ይሄም የባለሀብቶች ባሉበት አካባቢ ያሉ አርሶ አደሮች መጥተው ልምድ እንዲወስዱ ይደረጋል፣ ተሞክሮ ይቀመራል። በሶስተኛነትና ደግሞ በጣም ተደራሽ የሚሆነው በአርሶ አደሩ አካባቢ በሚገኙ የግብርና የገበሬ ማሰልጠኛዎችና የራሱ የአርሶ አደሩ ማሳም እንደዚሁ የሰርቶ ማሳያዎች ስራዎች ይሰራሉ። በተለይ በሶስተኛነት አሁን ያስቀመጥኩት በራሱ በአርሶ አደሩ ማሳ ላይ የሚደረጉት ሰርቶ ማሳያዎች በአርሶ አደር የገበሬ በዓል ላይ ስናካሄድ ትልቅ ትምህርት ይወሰዳል። ከዛም በላይ አርሶ አደሩ በእለት ተዕለት የኑሮ እንቅስቃሴ ውስጥ ያን ማሳ ያየዋል። ስለዚህ የዚህ አይነት ዝርያ ይምጣልኝ ይላል። ምን ያህል ምርት እንዳመረተ ጎረቤቱ ያውቃል። ስለዚህ የዚህ አይነት ዝርያዎች ይምጣልኝ ይላል እና በዋናነት ሰርተን በማሳየት ላይ የተመሰረተ የኤክስቴንሽን አፕሮች እየተጠቀምን ያለው መሆኑን ማየት ይቻላል። ዘር ተባዝቶ ለአርሶ አደሩ እስኪደርስ ባለው ሂደት የዘር ማምረት፣ የዘር ጥራትናም የዘር ግብይት ክፍሉ በቅንጅት ይሰራል። ዘር ተባዝቶ ተበጥሮ አርሶ አደሩ ዘንድ እስኪደርስ ድረስ የሁላችንም የጋራ ኃላፊነት እንዳለብን ይታወቃል። ስለዚህ በትራንስፖርቴሽን ችግር እንኳ ዘር ችግር እንዳይኖርበት መኪናዎች በሚጭኑበት ሰዓት ጥራቱን የጠበቀ መሆኑን በየጣቢያዎች የጣቢያ ኃላፊ የዘር ላቦራቶሪ ባለሙያዎች አሉ። መኪናውን በጥራት መቅረቡን ቼክ ይደረጋል። በትራንስፖርት ዝናብ እንዳይመታው እዛው የሚረከበው አካል ኃላፊነት እንዲወስድ ይደረጋል። እዛው ሲደርስ ደግሞ መካዝኑ ቀድሞ ጥራቱን የጠበቀ ከተባይ የጸዳ ከአንዳንድ ነገሮች ንጹህ የሆነ መካዝን መሆኑን ቀድሞ ቼክ ይደረጋል። በዚህ አግባብ መሰረት ችግር ቢኖር እንኳ ቀድመን እንደደረሰ መረጃ መካዝኑን የማጠን ስራ የመርጨት ስራ የምንሰራ መሆኑን ለመግለጽ እወዳለሁ። እንደ ክልል የተቋቋመ ድርጅት ስለሆነ በክልሉ ውስጥ የሚገኙ ማንኛውም ሰብሎች ላይ ትኩረት አድርገን ነው የምንሰራው። ከዚህ አንጻር በዚህ አመትም ይሁን ባለፉት አመታት ሽያጭ የምናከናውንባቸው የተለያዩ መንገዶች አሉ። አንደኛው በቀጥታ በህብረት ስራ ማህበራት አማካይነት ዘሩ እዛው አርሶ አደሩ ድረስ እንዲደርስ ለማድረግ ጥረት ይደረጋል። በእነሱ አማካይነት ተመሳሳይ ዩኒየኖቹም አሉ። በዩኒየኖቹም ዘሮች እንዲጓጓዙ ይደረጋል። ሶስተኛው አማራጭ ደግሞ በኤጀንቶች ወይ ደግሞ ወኪሎች አሉ። በየወረዳው የተመለመሉ ግብርና እውቅና የሰጣቸው ድርጅቶች የአንድ ግብይት ማዕከል አገልግሎትን ጨምሮ ቀደም ብሎ ምልመላው ተደርጎ በየወረዳው እነሱን ውክልና የወሰዱ ኤጀንቶቻችን ወይም ወኪሎቻችን አማካይነት እነሱ ድረስ ዘር እንዲደርስ ይደረግና አርሶ አደሩ እዛው በአቅራቢያ በሚገኘው ዘር እንዲደርስ እየተደረገ ነው ያለው። በዚህ አመት ቀደም ብለን ነው የጀመርነው። ዘር ስርጭታችን ወይም ዘር ዝግጅቱን ከየካቲት ጀምረን ቀድመን ያዘጋጀን ስለነበረ ኦልሞስት መጋቢት መጀመሪያ ጀምረን በየወረዳው ለማድረስ ጥረት ተደርጓል። እዚሁ አካባቢ ያሉትን ያው በሚያመቻቸው መንገድ ነው የምንሰጠው። ግን ራቅ ያለውን አካባቢ ግን ቅድም እንዳልኩ መሰረታዊ ማህበራት በዩኒየኖች በግል ወኪሎችና አንዳንዴም ከዛ ባለፈ መንግስትና መንግስታዊ ባልሆኑ ድርጅቶችም ግዢዎች የሚፈጸሙ ሁኔታና በዛ መልክ ለአርሶ አደሩ ተደራሽ ይደረጋል። በዚህ አመትም አብዛኛው ስራዎች እየሰራን ያለው በዚህ በግል ወኪሎች አማካይነት ነው እየተካሄደ ያለው። ስርጭቶቹም እየተሰራጩ ነው ያሉት። አሁን በአሁኑ ወቅት ማንኛውም ዘር
የራሱ ተመን አለው። ይህን ተመን ታሳቢ ተደርጎ ነው ሽያጭ የሚፈጸመው። መሸጫውን መጀመሪያ መግዣውና መጨረሻ ለአርሶ አደሩ መሸጫውን ዋጋ ይወሰናል። ይሄ እንደ ክልልም የጋራ ስምምነት ይደረሳል። እንደ ተቋምም እንደ አማራ ምርጥ ዘርም ስምምነት ከተደረሰ በኋላ እኛ ለማጓጓዣ የሚያስፈልገውን ነገር ወጪ ቀንሰን ለአርሶ አደሩ የመጨረሻ መሸጫ ዋጋው ተወስኖለት ነው የሚሄደው። በምንም ታምር 5 ሳንቲም 10 ሳንቲም ሊጨምር አይገባም። ወኪሎቹም ይሄንን ቀድመን እናስጠናቅቃለን። እንደ ክልል የተወሰነለት ዋጋ ውጭ ሲሸጥ የተገኘ የኛ ወኪል ከሆነ እኛ እርምጃ እናስወስዳለን። በዛ ላይም ክትትልም እናደርጋለን። ግብርና ጋርም መረጃ ያው በቅርብ የሚደግፏቸው በየወረዳው ያሉ የግብርና አካላት ስለሆኑ እነሱን ጋር ባለን ግንኙነት የነሱን ኦሪየንቴሽን ሰጥተን ከዛ በላይ ሊሸጥ እንደማይገባና ከተሸጠ ደግሞ ጥቆማውን ቢደርሰን እርምጃ እንደመወሰድ ስለሚታወቅ በክትትል እናደርጋለን። እስካሁን ደግሞ ብዙ የገጠመን ችግር የለም። በዛ ዙሪያ ላይ እኛ ወስነን ከሰጠናቸው ውጪ ተጨማሪ ሲሸጡ የተገኙ የኛ ወኪሎች እስካሁን አልደረሰም። የአማራ ምርጥ ዘር ድርጅት አዳዲስ ዝርያዎች በግብርና ምርምር ተቋማት ከተለቀቁ በኋላም የዘር ብዜት ከመስራቱ አስቀድሞም የተለያዩ ስልቶችን በመጠቀም ለአርሶ አደሩ የማስተዋወቅናም ግንዛቤ መፍጠር ስራም ያከናውናል። በፌዴራልም በክልልም ባሉ ምርምር ተቋማት አዳዲስ ዝርያዎች ከተለቀቁ በኋላ እኛ እነዛን ዝርያዎች ተቀብለን ቀጥታ ወደ ብዜት አይደለም እናስገባው። ምንድነው የምናደርገው? ዝርያዎቹ በሚፈልጉት ተስማሚ ቦታ ከነባሩ ዝርያ ጋር በአርሶ አደር ማሳ እንደዚሁም ደግሞ በአርሶ አደር ማሰልጠኛ ተቋማት ወይም ኤፍቲሲ ብለን በምንጠራው ቦታዎች ላይ በሰርቶ ማሳያ ሙከራ ይደረጋል። ይህንን እዚያ ያለው አካባቢ አርሶ አደር አጎራባች ወረዳዎችም በገበሬ በዓል የማስተዋወቅ ስራ እንሰራለን። ከዛ በኋላ ከአርሶ አደሩ የመጣውን አስተያየት ከባለሙያም ያለውን አስተያየት እንደዚሁም ከሌሎች ባለድርሻ አካላት የምናገኘውን አስተያየት ሰብስበን የተሻሉትን እንዲመርጡ እናደርጋለን። የተመረጡ ዝርያዎች ወደ ብዜት እንዲገቡ ነው የምናደርገው። ከዚህ በተጨማሪ ዝርያዎችን ለማስተዋወቅ በበራሪ ጽሁፎች እንደዚሁ እድሉን ያላገኙ በመስክ በዓል ላይ ተሳትፎ እድሉን ያላገኙ ተመሳሳይ ቦታዎች ላይ በበራሪ ጽሁፍ እናሰራጫለን። እያዘጋጀን የማሰራጨት የማስተዋወቅ ስራ እንሰራለን። ለማስተዋወቅ የምንጠቀምባቸው ዘዴዎች አሉ። አንደኛው በዚህ ሰርቶ ማሳያዎችን እንሰራና ገበሬው እዛ ላይ በአካል እየተገኘ ስለ አዳዲስ ዝርያዎቹም እንዲያውቅ ይደረጋል። ያለንን ዘር ደግሞ ምንድነው የሚመስለው የሚለውን ነገርም ገበሬው እንዲያውቀው ይደረጋልና አንያው በሱ ነው። ሁለተኛ ለዞኖቹ መረጃዎችን እንሰጣለን። ምን ያህል ዘር አለን፣ መጠኑ ምን ያህል የሚለውን ነገር እናስተላልፋለን። እዛ ውጭ አንዳንድ የስብሰባዎችንም እያደረግን ለማስተዋወቅ ጥረት ይደረጋል። ከዛ ውጭ ግን አማራ ምርጥ ዘር በዚህ በዘር ጥራቱም ከዋጋ ጋር ያለው ነገር የተሻለ ነገር ስለነበር አርሶ አደሩ አብዛኛው ዘሩን ያውቀዋል። ስለዚህ ተደራሽነትን ከመፍጠር ካልሆነ በስተቀር አብዛኛው ነው ሁሉንም ዘሮች በወቅቱ ለማድረስና ተመጣጣኝ በሆነ ዋጋ ለአርሶ አደሩ ተደራሽ ለማድረግ እየሞከረ ነው የሚል ነገር ነው ያለኝ። ወደፊትም እንደዚሁ አዳዲስ የሚለቀቁ ዝርያዎች ሲኖሩ በፍጥነት ለአርሶ አደሩ የማስተዋወቅ እና በፍጥነት አርሶ አደራችን እንዲጠቀም አቅደን አልመን የምንሰራበት ሁኔታ ነው ያለው። ይሄ ብቻ አይደለም። አሁን ባለው ሁኔታ አሁን የተለቀቁት ዝርያዎች አሉ። እጃችን ላይ ያሉ ዝርያዎች አሉ። እጃችን ላይ ያሉ የስንዴ ዝርያዎች አሉ። እጃችን ላይ ያሉ የጤፍ ዝርያዎች አሉ። እጃችን ላይ ያሉ የበቆሎ ዝርያዎች አሉ። እነዚህ ሶስት ሰብሎች በክልላችን ውስጥ በጣም ትልቅ ትርጉም ያላቸው ሰብሎች ናቸው። በርካታውን ሽፋን የሚሸፍኑ ናቸው። እጃችን ላይ ያሉ ደግሞ ተጨማሪ የገብስ፣ የሰሊጥ፣ የአኩሪ አተር፣ የቦለቄ ዝርያዎች አሉና እንደየአካባቢው ፖቴንሻል እነዚህን ዝርያዎች በጥራትና በብዛት ለማምረት ጥረት እያደረግን ያለንበት ሁኔታ ነው ያለው። ይህን ስናደርግ አንዳንድ አስቸጋሪ ሁኔታዎች ሲፈጠሩ ለምሳሌ ባለፈው ዓመት አማራ ክልል ውስጥ አንዳንድ አካባቢዎች ላይ በበቂ መጠን በቆሎ ለማምረት ማያስችል ሁኔታ ሲፈጠር ከክልሉ ውጭም ወጣ ብለን በቤኒሻንጉል ጉሙዝ አካባቢ አምርተን ዘሩን አበጥረን አዘጋጅተን የቤኒሻንጉል ክልልም አርሶ አደሮች እንዲጠቀሙ እኛም አርሶ አደሮች እንዲጠቀሙ ለማድረግ ያደረግነው ጥረት አለ። የአማራ ምርጥ ዘር ድርጅት ከዓመት ዓመት አባስቶ የሚያዘጋጀውን ምርጥ ዘር ጥራትና መጠን እያሻሻለ በማቅረብ
በክልሉ ለተመዘገበው የሰብል ምርት እድገት የበኩሉን አስተዋጽኦ እያበረከተ ነው። ከሌሎች ዘር አምራች ድርጅቶችናም የግብርና ምርምር ተቋማት ጋር ባለው ቅንጅትም ውጤታማ ስራዎችን እያከናወነ ይገኛል። ማንኛውም ዘር አምራች ድርጅት የራሱ የሆነ መለያ እንዳለ ሁሉ ተመሳሳይነትም ሊኖረው ግድ ነው የሚሆነው። ከዚህ አንጻር ከና ኢትዮጵያ ምርጥ ዘር የኛምና ከሌሎችም ዘር አምራች ድርጅቶች ተመሳሳይ የሚሆነው የራሱ ፈቃድ አውጥቶ ተመዝግቦ የሚሰራ ዘር አምራች ድርጅት ነው። ምንም እንኳን የመንግስት የልማት ድርጅት ቢሆንም እነዚህን ማሟላት ግዴታ አለበት። ከዚህ ውጪ የኛ እንግዲህ ለዩ ብለን የምናስበው አንደኛ የኛ የዘር ማበጠሪያ ማሽኖቻችን በጣም ዘመናዊ ናቸው። በጣም ጥራት ያለው ዘመናዊ በመሆናቸው ከኛም በተጨማሪ የግል ዘር አምራች የሌላቸውን ሁሉ እያበጠረ ያለ በጣም በዘመናዊነት የተመረጠ ነው። ከዛ አንጻር በጣም ልዩ ያደርገዋል። በላቦራቶሪም ቢሆን ጥራቱን ጠብቆ እንዲመረጥ ከፍተኛ ጥንቃቄ ነው የሚደረገው። ከዘሩ ከጥሬ ዘር ጀምሮ በውስጥ ላቦራቶሪ ተፈትሾ ማለፉ ሲረጋገጥ ነው ወደ ብጥራ የሚገባው። ከተበጠረም በኋላ እንደዚሁ በውጪ ላቦራቶሪ ይፈተሻል እና ያንን ማሟላት የማይችል ከሆነ ያለምንም ድርድር ዘሩ ውድቅ ነው የሚደረገው። ስለዚህ ለጥራት የምንሰጠው ዋጋ ከፍተኛ ከመሆኑ አንጻር የኛ ተመራጭ ነው። በደንበኞችም ያለው አስተያየት የተሻለ ዘር እንደምናዘጋጅ የተሻለ ዘር እንደምናቀርብ ስላለ ነው እስካሁን ወደ 15 ዓመት ኢንተርፕራይዙ ከተቋቋመ ጀምሮ የቀጠለው ጥሩ ስም ስላለውና በጥራት ላይ የማይደራደር የዘር አምራች ድርጅት በመሆኑ ነው። እኛ የመንግስት የልማት ድርጅቶች እንደመሆናችን መጠን እና የራሳችንም ሰፋፊ እርሻዎች ያሉን ከመሆኑ ጋር ተያይዞ በክልላችን ውስጥ በግልም በመንግስትም ለሚያባዙት ዘር አባዦች መስራች ዘሩን አባስተን የምንሰጥበት ሁኔታ ነው ያለው ማለት ነው። የምንሰጥበት ስል በሽያጭ የምናስተላልፍበት ሁኔታ ነው ያለው። ነገር ግን ምንድነው የኛ አሁን ዝርያው ላይ አይደለም 661 ከአማራ ክልልም ውጭ አለ፣ አማራ ክልልም ውስጥ አለ። 546 የበቆሎ ዝርያ ቤቻ 546 አማራ ክልልም ውስጥ አለ፣ ከአማራ ክልልም ውጭ አለ። እኛን ለየት የሚያደርገን ይሄን 546ን ራሱን ስናዘጋጅ ከማሳ ዝግጅት ጀምሮ እስከ ዘር ሆኖ እስከሚወጣ ድረስ ያለን ክትትል በጥብቅ ዲሲፕሊን የሚመራ ነው። የምናቀርበውም ዘር እስካሁን የተመሰከረለት ዘር ነው። በደንበኞቻችንም ዘንድ ከፍተኛ የሆነ እርካታ ነው ያለው። ተመራጮች ነን። በማሰራጨት ሂደት ውስጥ በዚህ ዓመት ባለፉት 2 ዓመታት ክልሉ የተለያዩ የሰላም ችግሮች ስላሉ በምንፈልገው ፍጥነት ምንፈልገው ቦታ ላይ ተገይተን የኤክስቴንሽን ስራውን ለመስራት በተወሰነ መንገድ የሚያስቸግሩ ነገሮች አሉ፣ የሚፈትኑ ነገሮች አሉ። እንደዛም ሆኖ ግን ባለፈው ዓመት ካመረት ነው የዘር መጠን በዚህ ዓመት ያመረት ነው በጣም ከፍተኛ የሆነ ልዩነት አለው። ይሄ የሆነ ያለው በየደረጃው ያለው የግብርና መዋቅር የዚህ ተቋም አስተዋጽኦ ገብቶት ተረድቶ ተገቢውን ድጋፍ እያደረገ ስለሆነ በየደረጃ ያለው አመራርም እንደዚሁ ለዚህ ተቋም የተለየ ድጋፍም እንክብካቤ የሚያደርግ ከመሆኑ ጋር የተያያዘ ነው። ከዛ በላይ ደግሞ ደንበኞቻችን እኛን ፈልገው የሚሰሩ ዋናው አርሶ አደሩ የአማራ ምርጥ ዘር ድርጅት የኔ ነው የሚል ስሜት ስላለበት እኛ ጋር መስራት ስለሚፈልግ የቱንም ያህል ችግር ቢገጥም ያን አልፎ አብሮን እየሰራ ያለበት ሁኔታ ስለተፈጠረ ነው ይሄው ነው። ግብርና ለኛ አጋር ሆኖ አይደለም የሚሰራው፣ ዋና ባለቤት ሆኖ ነው የሚሰራው። ለምሳሌ ዋና ባለቤት ሆኖ ሲሰራ ግብርና አሁን ባለው ሁኔታ ማሳ ስንመርጥ አብሮ ነው የሚመርጠው። ቢሮ ማሳውን ስንመርጥ ክላስተር ስናደራጅ አብሮ ነው የሚያደራጀው። ምናልባትም ተለቅ ያለውን ድርሻ የሚወስደው የግብርና ቢሮ ሰራተኞች የሚሰሩት ስራ ነው። ይሄ ብቻ አይደለም፣ ዘሩ ሲሰበሰብ አብሮ ነው የሚሰበሰበው። በኋላ እንደገና ዘሩን አበጥረን አዘጋጅተን ጥራት ያለው ምርጥ ዘር ሆኖ ከወጣ በኋላ ዘሩ ለአርሶ አደሩ በሚሰራጭበት ጊዜ ግብርና በሚያወጣው ፕሮግራም መሰረት ነው የምናሰራጨው እና ተቀናጅተን አንድ ተቋም ሆነን ነው የምንሰራው። ለስም ካልሆነ በስተቀር አንድ ተቋም ነው ብሎ መውሰድ ይቻላል ማለት ነው። በዋና ባለቤትነት የሚሰራበት ሁኔታ ነው ያለው። ይሄንን ግንኙነታችንን የበለጠ አጠናክረን እንቀጥላለን። እዚሁ ክልላችን ውስጥም የአማራ ግብርና ምርምር ማዕከል አለ። ከግብርና ምርምርም ጋር ያለን ግንኙነት እንደዚሁ በጣም ጥሩ የሚባል ግንኙነት ነው። አዳዲስ የሚወጡ ዝርያዎች ሲኖሩ ቅድሚያ የምናገኝበት እድል አለ። አዳዲስ የሚወጡ ዝርያዎች ጋር ብቻ አይደለም፣ ጸድቀው የተለቀቁ ዝርያዎችም ሲኖሩ አርሶ አደሩ ላይ ምን ውጤት አመጡ፣
አርሶ አደሩ የሚያነሳው ምንድነው አንዳንዴ የምታየው ምርታማነቱን ብቻ ሊሆን ይችላል ግን ጥቅል ደግሞ አርሶ አደራችን ተረፈ ምርት ይፈልጋል ከተረፈ ምርት አቋያ የሚያነሳው ነገር ሊኖር ይችላል ከገበያ አቋያ በገበያ ላይ ተፈላጊ ነው ወይ የሚለውን የሚያነሳበት ሁኔታ ሊኖር ይችላል እና ምን ፊድባክ አለ አርሶ አደሩ ጋር የሚለውን በጋራ በቅንጅት መንሰራበት ሁኔታ ነው ያለው ድርጅቱ ክልሉ ራሱን ችሎ ጥራቱን የጠበቀም በአይነትና በመጠን በቂ ምርጥ ዘር አባስቶም በወቅቱ ለአምራቹ እንዲያቀርብ ታስቦ ወደ ስራ ከገባ አመታትን አስቆጥሯል ያም ሆኖ ለአርሶ አደሩ ተፈላጊ የሆኑ ዘሮችን በተገቢው መጠንና አይነት ለማቅረብ የዘር ማባዣ መሬት ጥበት ፈተና ሆኖበታል ይህንንም ለመሻገር አበክሮ እየሰራ ይገኛል በበቆሎና በስንዴ ክልሉን ወደ ማርካት ደረጃ ደረሰ ብለን እናስባለን ምክንያቱም ከፍተኛ ዘር እየተመረተ በመሆኑ ማለት ነው እንግዲህ በሌሎቹ ሰብሎች ላይ አሁን ቀረብለን የምናስበው እዚህ በጥራጥሬ ላይ በቅባት ሰብሎች ላይ በስፋት መሄድ ይጠይቃል እና እንደ ፈተና ተብሎ የሚወሰድ ኢንተርፕራይዙ የበለጠ በተለይ በቅባት ሰብሎች በአትክልትና ፍራፍሬ በእንስሳት መኖ የበለጠ ተደራሽነቱን ለመጨመር የራሱ የሆነ መሬት የለውም በተለይ ደጋ እና ወይና ደጋን የሚወክል መሬቶች የሉንም እንደሚታወቀው ኢንተርፕራይዙ ያሉት አሁን በዋነኝነት የቻግኒና የብር ሸለቆ ዘር ማባዣ ጣቢያዎች መሆኑ እነዚህ ደግሞ የቆላማ ሰብሎች የሚበቅሉበት ነውና የደጋ የወይና ደጋ ወካይ መሬቶች ብናገኝ የበለጠ ስራውን መስራት ስለምንችል ለኛ አሁን ትልቅ ፈተና የሆነው የዘር ማባዣ መሬት እጥረቱ ነው የአማራ ምርጥ ዘር ድርጅት መሬት አገኘ ማለት በቀጥታ ትርጉሙ የክልሉ አርሶ አደሮች መሬት አገኙ ማለት ነው ዘር የሚያባዙበት መሬት አገኙ ማለት ነው የአማራ ምርጥ ዘር ድርጅት የሚያገኘውን ዘር አባስቶ የሚያቀርበው ለክልሉ አርሶ አደሮች ነው ስለዚህ ብዙሃኑን አርሶ አደር የመደገፍ ነው ማለት ነው ብዙሃኑን አርሶ አደር የመወገን ነው ማለት ነው ኢንቨስትመንት መበረታታት አለበት እሱን አምናለሁ ግን ደግሞ ከዘር ውጭ ላለው ሴክተር መስጠው መሬት ምናልባት መደግፈው አንድ ሰው ሊሆን ይችላል ማለት ነው ስለዚህ አሁን ባለው ሁኔታ የክልሉ መንግስት ይህን ተቋም ለመደገፍ ያለው ዝግጁነት በጣም የሚመሰገን ነው እውነት ለመናገር ማለት ነው በቅርበት አጠቃላይ እንቅስቃሴውን የመገምገም ችግሮቹን የመለየት ለችግሮቹም በጋራ መፍትሄ ማስቀመጥ ነገሮች አሉ በቦርድም በከፍተኛ አመራሮቹም ያለው ድጋፍ እና የተሰጠው ትኩረት በጣም ጥሩ ነው ብዬ ወስዳለሁ ትልቅ ችግር የሆነው ነገር ምንድነው የአማራ ክልል ለረጅም ጊዜ ሰው የኖረበት አካባቢ ከመሆኑ ጋር ተያይዞ አብዛኛዎቹ መሬቶች ቦይ ባንድም በሌላም በባለቤት ያላቸው መሬቶች ናቸው በተለይ ደግሞ ቅድም ለተቀስቋቸው ሰብሎች ሊወሉ የሚችል ለስንዴ ልናውለው የምንችለው መሬት ባለቤት ያለው መሬት ነው ባለቤት የሌለው ነፃ መሬት እንደ ሌሎቹ አካባቢዎች ማግኘት አይቻልም ማለት ነው ለጤፍ ልናመርትበት የምንችለው ለጤፍ ምርጥ ዘር ልናመርትበት የምንችለው መሬት ባለቤት ያለው መሬት ነው በቆሎ ልናመርትበት የምንችለው መሬት ባለቤት ያለው መሬት ነው ይሄ ከመሆኑ ጋር ተያይዞ መሬት ወደ አማራ ምርጥ ዘር ድርጅት ተጨማሪ መሬት ለማስተላለፍ ሌሎች የበሰሉ ውሳኔዎችን መወሰን ይጠይቃል ማለት ነው ሌሎች ተጨማሪ በጀቶችን ይጠይቃል ማለት ነውና ይሄን ለማድረግ ያለው ዝግጁነት ጥሩ ነው የክልሉ መንግስት ተጠንቶ ይቅረብልኝ ባለው መሰረት ጥናቶች እየተካሄዱ ነው ጥናቶቹ እየተካሄዱ ያሉት በእኛ ተቋም ብቻ አይደለም የአማራ ምርጥ ዘር ድርጅት የአማራ ግብርና ምርምር ማዕከል እና የግብርና ቢሮ እና መሬትም እንደዚሁ በሚያውቀው መሰረት ተጠንቶ የቀረቡ መሬቶች አሉ በቅርብ ጊዜ ውሳኔ ያገኛል ብለን ተስፋ እናደርጋለን አጠቃላይ ያለው እይታ አጠቃላይ ያለው ድጋፍ ያለው ክትትል እጅግ በጣም ተስፋ ሰጪ ስለሆነ ውሳኔ ያገኛሉ እነዛ ውሳኔዎች ሲወሰኑ ተጨማሪ መሬቶች ይኖራናል ብለን ተስፋ እናደርጋለን የተከበራችሁ ተመልካቾቻችን የአማራ ምርጥ ዘር ድርጅት ያከናወናቸው ያሉ ተግባራትን በተመለከተ ያስቃኘናችሁ የዛሬው ዝግጅታችን በዚህ ተጠናቋል ፕሮግራሙን ወደ እናንተ በማድረስ እኔ ጻድቁ አላምረው በካሜራ በኩል መሰረት ጋሻው እና ሾፌራችን መልካሙ ሊቁ አብረናችሁ ቆይታ አድርገናል በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን ሰላም ቆዩ